ምን እያልክ ነው? ቲቸር ሰላም ነው እንዴ? አጋኘኝ እንዴ? በር እያለ ምን ነው የምገባው? በር እኮ ጠፍቶብኝ ነው። ምን ጭራሽ መሰሪያ ይዘህ ምን? አዲስ ተማሪ ነኝ። ማስለን እዚህ ነው ያጋኘኝ። እሺ ነው እሺ ተማሪ ነህ? አዲስ ተማሪ ነኝ። በር ጠፋብኝና በዚህ ጋር እንትን ልበል። እሺ ለምን ያረፈርኩ? እንትን ነው ያረፈርኩት። የቤት ምን ቁንጫ አስቸገራቸውና እሺ ድማት ዘነብለውኝ ውሻችን ትምህርት ቤት ውሻተ ሲጀመር አንተ ምንም ተማሪ አይመስልም። አይ ለዘን ያረፈርኩ ሪፎርም የለም። ሪፎርም እንትን ነው ያምሳ ስለሌለኝ ሱሪው አለ ሹራውን ምሳ ቋጥሬብን እንባላለን። ባለ ጭራሽ ከኔ ጋር ውጣጣ በኔ ክፍል እንዳትገባ ውጣጣ። አገኘዋት አገኝ ማን ነው? ቆይ ጃስ ጭራሽ ጃስ ውጣጣ ውጣ የምን ጃስ በኔ ክፍል እንዳትገባ ተባራ ውጣጣ በእናት እኔ ጀመር ማማርም አልባልኝ እንዳናከን ጫፌ ውጣ ተባልኩ ጫፌ እንዳና ይዚ አማር ብላ ማለት ነው። እሺ ስለ 5 ሚሊዮኑ ነው 5 ሚሊዮን እሺ ወይኔ አምስት ሚሊዮን ምን ይባላል? ሽንት ነው ጣላት እኮ ተጣሉ። ግን ቂጡን እኔ ነኝ ሞጋው ያማችኋል። ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል። ቃስ ብላ አትሄድም እንዴ? ምንድነው አንተ እየሮጣችሁ የምትመጡት ምንድነው? አፈሳ ወጣት እየታፈሰ ነው። አሮጥም እንዴ? ስንት አመት ሮጥኩኝ። ስንት አመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ይምጣ። ቁም እንዳታ ትበላሻል። ኧረ ጭራሽ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም። ያውነት ወይ የኔ ወጣምሻ ከሩ ነው እየሮጠ ያዛቸው ጭራሽ ጠምደት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ቦት ሷል። በዚህ ኑሮ ውድነት እንኳን ታፊሺ እንደውም ቀልያለሁ። በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርት አምባ እሺ እባክሽ አመሸው አይደለ? ኧረ ብዙ አልመሸም። እንኳን ደህና መጣህ። እራት ላቅርብ? አይ እራት እንኳን በልቻለሁ። እንኳን በላህ። ዋና አንተ መብላት ነው። ግን የበላሁት ከመስሪያ ቤት ሰራተኞች ጋር አይደለም። ሴቶችም ነበሩ። ሴቶች ከማንስ ጋር ብትበላ እንኳን በላ። እኔ እዚህ ቁጭ ብዬ በሀሳብ ያበሉት ይሆን አያበሉት ይሆን እያልኩ ስብሰባ ስለሚሸው። በነገራችን ላይ አንደኛዋ ሴት ከእኔ ሌላ ነገር ትፈልግ ነበር። እኔም ሰጠዋት። እንግዲህ አርግዣለሁ ምናምን ነው የምትለው። ናቲ አይነህ ባይነ ልታይ እኮ ነው። ተመስገን። አንተ አይነህን ባይነ ስታይ እኔ ቆሜ አንተን ባይኔ ላይ ነው። አይ ወይ ውጪ ልደር እንዴ? ይላል ተመጫ። በቃ ወይ ደርና ጧት መታንኳኳለ ከፍትላለሁ። እሺ እንዴ ወይ ጸብ አይገባሽም እንዴ? ለመጣላት ማድረገው ነገር አይገባሽም እንዴ? ወይ አይገባሽም? እሺ በቃ ወይ እዛው እኖራለሁ። ደስ ካለህ እሺ፣ ግን ብቻ እንዳትበሳጭ እንዳይከፋሽ። አትበሳጭ በቃ። አሳበድኩት። ያው ማፋታት ነው። ስማ ፍቅረኛ እየመጣች ነው። በቃ ስለኔ ጥሩ ነገር ብቻ ነው የምትወራው። እሺ ሰክስልሻለሁ ስክስ ይኸው መጣች። እንዴት ነሽ? አንተ ምንድን ስልክ ሞተንሳ? ትንሽ ስራ ሊሆኝ እኮ ነው። ስልክሽን አላየሁትም ነበር። አይ ቤቲ አሁን ስራ የምትይው ለሹገሯ ምስር መልቀሙን ነው። አንተ ምንድነው የምታወራው እንዴ? አትገኝ ቤቲ መልካም ነገር አይደለም። መልካም ሳይሆን ለሱ አይደለም። ባለፈው ያልኩሽ ስራ አለ አይደል? እሱ ጋር ቆይቼ ነው። ቆይቼ ምናምን ሳይሆን አሮጊት አግብቼ ውጭ ሀገር ሄጄ ይሳካልኛል የምትለው ነገር አይሆንም ቤኪ። እኔም እያልኩት እስቲ በዩ ጭራሽ አሮጊት አይደለም። እኔ ለቺት በጣም ባለጌ ነሽ። በጣም ባለጌ ተመልከም አላልኩሽም? እሱ አይጠቅምም። ልጁ እንዲህ ሴት ላይ ሰፍ እኔ ይሻልሻል። ሲጀመር ምርጫሽ እኮ ነው። አንተ ያው ነሽ ባለጌ። አንተ ምን ማለት ነው? እኔ አልነገርኩም። ሴቶች የሚፈልጉትን እስኪያገኙ ነው። ሌላ ሰው እንጠብሳለን። ማርያም እቺ አትሆነም። ሲጀመር እንደማደር ግራ ነው የገባኝ። ተሳስቶ 4 ሚሊዮን ብር እኔ ባንክ ውስጥ ገባ። አሁንም ሰውዬው ሊደውል አልቻለም። 4 ሚሊዮን አንቺ ድለኛ እኮ ነው።
የምትለኝነት ነው የሰፈር ነው ይመለስልታል እናት እኔ ቀደኛ የደሃ ቀምጣላ ማለት አንቺ ነሽ አይደል? እኔ እንደውም ለቢዝነስ መጀመሪያ ብር ያስፈልገኝ ነበር ታበድርኛለሽ። ታውቂያለሽ እኔ ታውቂያለሽ ሰርግ እንዳለብኝ ሰርጌን ለመሰረቅ ያስፈልገኛል ብር። ኧረ በእናትህ እኔ በጣም ብዙ ብር ከሱ ትበድራለህ እሱን እመልሳለሁ። እናንተ ያማችኋል እንደ ሰው ብር እኮ ነው የሰው ብር ነው። ሰውዬው እስኪ ደውል ነው በጣም እስኪ ደውል እመልስለታለሁ። ትራንስፈር ታደርጊለት ተቀማጥ ነው ጣሉ ወር እንደዛ አምጪው ሄደሽ አይደል እንዴ ነው ያማችኋል። ደወለ አፍራቶሮ ፓስወርድ ታውቃለሽ? በሞትም ችግር ነው ማለት ነው። አታሰብም አንቺ ንከሳት ሌላ የሚደፈን ነገር የለም። ሰላም እንዴት ናችሁ? ዛሬ ህይወቴን ሊቀየርልኝ የሚችል አንድ ሐሳብ አስቤያለሁ። ሐሳቡም የሚሆነው ራሴን ሙሉ ለሙሉ ወደማዬ ቀይሬ ከአባዬ የሚያስፈልገኝን ነገሮች እንጠይቅበታለን ማለት ነው። ኧረ ተው አንተ ልጅ ይሄ ነገር ግን ይሆናል? ኧረ ይሳካል እማዬ መኝኝ እንዴ። ይሄ እኮ ቀላል ነገር እኮ ነው። አንቺ ብቻ እሺ በይኝ፣ እኔ ፊክስ አደርገዋለሁ። ይቅና እንግዲህ ሌላ ምን እላለሁ? ሰላም እንዴት ናችሁ? ምን ባኮተን እንደው አንድ ሐሳብ ሲያሳስበኝ ነው ያለው። እንደው ቀኑን ሙሉ እንዲሁ ሲያሳስበኝ ነው ያለው። ይገርሞታል። ምንድነው ቆይ የሚያሳስብሽ አንቺ? ነጋ ጠባ ሁል ጊዜ ማሰብ። እንደው በዚህ ልጅ ጉዳይ ነው በልጃችን ጉዳይ። ምን ሆንኩ ነው ደግሞ የሚለው እሱ? በጣም እያሳዘነኝ መጣ ብታዩ። ቀኑን ሙሉ እዚህ ቤት ነው ቁጭ ብሎ የሚውለው። ወይ ስራ የለው ወይ ምን የለው። ተው በኋላ ግን አንድ ነገር ሆኖ ከምናዝን የሆነ ነገር አድርገን እንደው ነፍሳችንን ብትረካ ይሻላል። ካልሆነም ደግሞ ከዛ ከጓደኞች ተበዳድረህ ምናምን አንድ መኪና አነስተኛ መኪና ብገዛለት እየተንቀሳቀሰ ስራ ይሰራል። መኪና ለሱ ሌላም ደግሞ እንትኑን ይስጡት። ይሄ ምንድነው ወርቆትን ይስጡት። ልስጠው ወርቁን? ምንም የለንም በርግጥ ግን ወርቋን ቢያንስ በቃ ወርቁን ይስጡት። በቃ ይስጡት። ምን ነው አንቺ ግን ዝም ብለሽ ለሱ ብቻ ተቆረቆርሽ? እኔ ባለፈው ስጭኝ ያልኩሽን ነገር እንዴት አደረኩ? አረ በቃ እሱን ነው ተፈርቼ ነበር። ኧረ አባዬ አበደ ቀልድ ድንገርማ። ኧረ ስለ ጉልበትሽ አምላክ። ኧረ ዛሬው ጸዴ ነው። ስማኝ አንድ ሹፌር ነበር። ከዛ ማለት ነው በሃይዌ ማለት ነው በከፍተኛ ፍጥነት ይበራል ማለት ነው። ከዛ ነዳጁን ደረገጠ። ከዛ አብሮ ፍሬኑንም ጨመቀ። ከዛ ሰትር አይደለም እኔ አይደለም ቤቢ ተይኝ። ነዳጁን ደረገጠ እኮ ፍሬኑን ረግጦ እኮ ነው። ይሄ ብቻ መኪናውን ስክሪንሻት አነሳው ምናምን ልትይኝ እንዳይሆን። አዎ እንደው ቀልድ እንደ ዱላ እንዳለንጋ ያማል ቀልድ። አባ በእናትህ ቶሎ መግባት አለብኝ። እሺ እንዳልኩህ ነው አይደል ያገኘህልኝ? ቤቱ በቃ ገነት በይው። ኧረ ቀልድ አፍ የለውም እንጂ ይናገራል ነው። እሺ ተመልከቲ ውበት ይክላስ ነው የተንጣለለ እንዴ ምን ታውቂያቸዋለሽ? እኔ ባለቤቶቹ አይዞሽ በእናትህ ምስኪን ናቸው ማለት ነው። ምን ሆነ ነው እዚህ ቤት ውስጥ የሚኖሩ ተቸግረዋል ማለት ነው። ማለት G+3 ከዚህ በላይ ምን ይሆንልኝ እንዴ? እኔ እኮ ለቦቢ እንኳን G+4 እኮ ነው እሺ ገዛሁ። ምንድነው ትቺ እኔ እዚህ ውስጥ ገብቼ ልኖር ለውሻሽ ተቸጋራም ነው መሰለኝ። ምንድነው የፈለግሽው ታዲያ? ጨረቃ ላይ እንፈልግልሽ እንዴ? ወይ ተሳቢውን ባለፈው ገዛሁና 4 ተሳቢያ ከገዝቼ ዝም ብዬ ለቤተሰብ ስሩበት ነው ሰጠኋቸው። የሰው ልጅ ከባድ ነው። ቆሞ ሲሄድ ታውቂያለሽ አይመስልም። ወይኔ ሁሉ ዳኒ ማንቱ በጣም አይገባም። አይን መልካምነት እኮ ነው ማለት ካላዘንሽ አይታዘንሽም። ዶክተርሻል ይወጣጣል። ይሄ ለምን እንዳስቀሩት በእናትሽ እጄ ሰጥቼው እሱን ምን ጨምር እኔ ኤቲኤም ማውጣት ነው መጣሁ። ወንድሜው ምን ልጨምሪ ነው እንዴ? እንደቀላል ይሄን ብርኛ ስንቱን እንደምናገኝ ታውቃለህ? ይሄን ወንድም እዛ ጋር የምረጡ ቅስቀሳ ያርኩ ነው እንካ በዚች ሰተኝ ዳቦ በሸኝ ይዘ አኮሊ አዴኒ ፍቅር ምን ነው በር ላይ አቤት አገሪም እንዴ? ያንተ ጦስ ነው። እሺ እዚህ ጋር ቁጭ አደረገኝ። ምን ሆነሽ ነው የምታለቅሽው? በር ላይ ምን አደረጉሽ እናቴ? አብሲ ጣሉኝ። አንስቼ ወረዛ አውጥቼ ጣልኩላት። አስወጣችኝ። እኔ አግባብ ነው አይደለም በዛ እኔ አንተን ነው እንጂ ያገባሁት እሳቸውን እንደይሰሙ ወይኔ ምረጥ ወይ እናትህ ምረጥ። እሺ ከዚህ በኋላ እኔ አልችልም እንደዚህ ያን ነገር ያዙኝና የሆነ ነገር ሰራ ወይኔ ምረጥ ወይ እናትህ ምረጥ። አብሲቱን እዛ ጋር ጣልሽው? አዎ ጣይዋሉኝ። አብሲቱን ጣይው ሲል እንዴ እኔ ራሱ ገርሞኝ ነበር እንደዛ ማለታቸው። አብሲቱን እዛ ጋር ጣልኩላቸው። አበዱ የሆኑ ራሱ እያበዱ
ሊያደርጉልህ ነው? በቃ ዝም አሉሽ። አብዳ ራሱ ዝም አለች። አስወጣችኝ። በቃ ማስወጣት ብቻ ያለች እኮ ነው። ምንድነው የምትጠብቁት? ቶሎ በል። ሰላም ነው ቆንጆ? ሰላም እንዴት ነሽ? አለሁ። ሰላም ነው አለሁ። አመሰግናለሁ። እኔ ደግሞ ቤቱ አንቺ ራሱ ደስ ያለሽ በጣም አመሰግናለሁ። መሰለክ የሆነ ልጅ እኮ ቀጥሮ ምግብ እየበላሽ ጠብቂኝ ብሎ በአጋጣሚ ብር አልያዝኩም። አልያዝሽም? አንድ ከፍለልሽ ፈልገሽ ነው እንዴ? በደስታ ነው እንጂ እንዴ ከፈልክልኝ ደግሞ ስልኬን ሰጠና እናወራለን። ኧረ እባክሽ እንዴ! በደስታ ደስ ብሎኝ ነው የምከፍለው። እሺ እኔም ደስ ስላወቅሽ ደስ ብሎኝ። እኔም ደስ ብሎኝ። ወጣት እንዴት ነኝ? እሺ እሺ አመሰግናለሁ። እንዴ ደግሞ ለመክፈል እንዴ ሂሳብ አልሰጠሽም እንዴ? ማለት ልጁ ከፈለሽ እንዴ? ልጁማ የሁለታችንን ሂሳብ ከፍላለች ነው ያለኝ። ደግሞ እጅሽን ስትዘርጊ እያየሁሽ ነበር። አላቀም ልጅ አልከፈለሽም እንዴ? ከፈለኝ ሰራልኝ ማለት ነው። እኔ ፍቅር ስክሪኑን እኮ ስልኬን 20 ሺህ ብር አለኝ የሚሰራበትን። አይዞሽ እኔ ፍቅር በእናትሽ ብር ሲኖርሽ ታሰሪዋለሽ። እኔ የኔ ሚስት 20 ሺህ ብር ብፈልግ ስልክ ለማሰራት 25 ሺህ ብር አድርጌ የምሰጣት። ለምንድን ነው የምሰጣት? እራሷ እኮ ስትንዘላዘል ነው የሰበረችው። ድጋሚ ወሰሩ ጨምርላታል እንዴ? ለምንድን ነው ሲጀመር 3 ስልክ ገዝቼላታለሁ። አንተ ሴት ልጅን እኔ ማሞላቀቅ ነው የምወደው። በቃ ሙጥጥቅ ማድረግ ነው የምወደው። የምርህን ነው? አዎ እኔ ብር ትሰጣታለህ? እዚህ ውስጥ ነው ያለው። እንደውም ነው አንተ ፍቅረኛ መሆን የምፈልገው። ልንገርህ እዚህ ውስጥ ጫማ ነው በርታ በላሽኝ በጫማ። አቤት አባ ምን ልታዘዝ? ቁርስ ነገር በእናትሽ። እንቁላል ተንቀልቅሎ ቡላ ተንቦልቡሎ። ኧረ ተንቦለቦልሽ ተረጋጊ። ጨጨብሳ ተጨብጭቧለልህ። ያምሻል አንቺ እንዴ? እሺ ቀንጨ ይቀንጨርል። ኧረ ያቀንጨርሽ አባ። አባ ሰላም ነው? እግዚአብሔር ይመስገን። ከሌላ ሀገር መጥቼ ነውና አርቦኝ ነው ምግብ አልበላውም እና አንድ 3000 ብር አንድ 3000 ብር እንድትረዳኝ ነበር። እርቦክ ነው? 3000 ብር እና ፍርፋሪ ያለለም በየቤቱ ጠይቃት በላ። አይ 3000 ብር ምን አለ ፍርፋሪ ብሎ ለምን ይበላል ሰው አይደል እንዴ? አሁን እኛ ፍርፋሪ እንበላለን። 3000 ብር ስጣው ምን አለባት? 3000 ብር ስጣው። ደግሞ በዛ ላይ እኔ ኢንተርናሽናል ሆቴል ነው ማድረውና ለሱ ደግሞ አንድ 5000 ብር ደግሞ በአካውንት። አንቺ ምንድነው ሰዓት ነው እንደያያሽው? 3000 ብር 5000 ብር ነው ከዛ የምሰጠው። አዎ ከእኔ ሽሮ ምናምን አልበላም ያመኛልና ስጋ ምናምን ቁርጥ ነው የምበላው። የለንም ግን 3000 ብር 5000 ብር የለም ግን 3000 ብር እንስጣው። ምስኪን እና አገረመጃ ብር ያጥቼ ነው አንቺን ወክ እንደዚህ ማበላሽ ለ3000 ብር ሰጠው ምናምን 3000 ብር የለህ? አዎ የለኝም። ተስ ራስሽ ሂጂ። የኔ አባት አንተ አባት ጣ ቆሻሻ አባት ነህ ነህ ማን እንደነፋ ምን አውቃለሁ? አባት የምትለው ወንድም አልመስልም ማለት ወንድም ያትመስል ሌባ 3000 ብር ትላለህ። ሌላ ሀገር መጥቼ እኮ ነው ምግብ ለምን ከዛ ከስደት ያትመጣ ምግብ ከበለው 3 ቀኔ ነው። ደግሞ 3000 ብለህ ባለቤት ያባረን እናት እንዳልደፋሽ። በእናትህ ወንድሜ ተባበረኝ። በእናትህ ወንድም ጣ ቆሻሻ። ኧረ ተው አታ እንዳትያዝ። ኧረ እኔ አሁን እሺ በዚህ ቦርሳ ከተሸሸ እንዳለ እናት እንጨት አስፈልጣ ስራት ያዝ በቃ። እሺ ለባ 3000 ብር ለቅመህ እንትን ብለህ ብላ እሺ እንበረፈር ብላ። ኧረ ተው